ሰላም ለእናንተ ይሁን እግዚአብሔር ቤተሰቦች ቤተክርስቲያናችን ያለውን ቋሚ ፕሮግራሞችን ላስታውቃችሁ ፈልጌ ነው በፍላችሁ የመጣሁትና እንግዲህ እግዚአብሔር ረድቶን በዚህ በይሁን ስለ እግዚአብሔር ኢንተርናሽናል ቸርች ውስጥ ታላላቅ ታምራቶች የሆኑ ነው። ብዙ ሰዎች እየዳኑ ነው። እግዚአብሔር በጣም ታላላቅ ታምራቶችን እያደረገ ነው። አጋንንቶች እየጮሁ ይወጡ ነው። ብዙ የታመሙ ሰዎች የተፈወሱ ነው። መንፈስ ቅዱስ መጽናናትና የእግዚአብሔርን ሐሳብ የተገለጠ ነው ያለውና ይሄን ደግሞ በዩቲዩብ በተለያበት ነገሮች እያያችሁ ነው ብያስባለሁ። በቲክቶክ እየተከታተላችሁ ነው ብያስባለሁ። እግዚአብሔር ልጆች ይባስ ደግሞ አሁን ፕሮግራሞቹን በብዛት ስለማይታወቁ ሊያስታውቃችሁ ፈልጌ ነው። ማክሰኞ በቀን ጧት 3 ሰዓት ጀምሮ እስከ 7 እስከ 8 ሰዓት ድረስ እጅግ በጣም ድንቅ የሆነ እያንዳንዱ ሰው ላይ እጅን በመጫን ምጸልይበት አጋንንቶች እየጮሁ የሚወጡበት ደውያን የሚፈወሱበት ብዙ ሰዎች የጌታን ድምጽ የሚሰሙበት በጣም እያንዳንዱ ሰው እጅን በመጫን በዘይት የሚጸልይበት እጅግ በጣም ድንቅ የሆነ ፕሮግራም ቀን ሙሉ አለ። ይሄን ቀን ሙሉ ከሩቅም ከቅርብም ያላችሁ መጣችሁ እንድትፈውሱ እንድትድኑ በጌታ ፍቅር ልጋብዛችሁ ፈልጋለሁ። ሌላው ደግሞ ሮብ ሰዓቱን አሻሽለን ነው ሻርፕ 11 ሰዓት ጀምሮ እስከ 2 ሰዓት ድንቅ የሆነ የአምልኮ ጊዜ፣ የእግዚአብሔር ቃል ጊዜ፣ የትንቢት ጊዜ፣ የፈውስ ጊዜ በተክርስቲያናችን እየተደረገ ይገኛል። ሌላው ደግሞ እሁድ ጠዋት አሁንም 2 ሰዓት ተኩል ወይም 3 ሰዓት ጀምሮ እስከ 7 ሰዓት የአንደኛው ክፍለ ጊዜ የእግዚአብሔር ቃል መዘመራኖች ኳይሮች ተዘጋጅተው ጌታን የሚያመልኩበት ድንቅ አምልኮ ጊዜ፣ ከሰዓት ደግሞ ሻርፕ 10 ሰዓት ጀምሮ አሁንም 1 ሰዓት ተኩል እስከ 2 ሰዓት የሚቀጥል እጅግ በጣም የሚያምር ቆንጆና ውብ የሆነ ፕሮግራሞች እየተካሄዱ ይገኛል። ጧት ደግሞ ለልጆች በጣም ጸልያለሁ። ህፃናቶችን በእግዚአብሔር ፊት ይዤ ቀርባለሁ እና ለተቸገሩ ሰዎች ይጸልያል። ማጸናቸው ውስጥ ልጅ መሸከም የማይችሉ ሰዎችም ጭምር ተጸልዮ እግዚአብሔር ታላላቅ ታምራቶችን እያደረገ ይገኛል። ስለዚህ ሁላችሁም በእንደዚህ በሶስቱ ቀናቶች በመገኘት አብራችሁ ጌታን ከኔ ጋር እንድታመልኩ አብራችሁ ከኔ ጋር ጌታን እጅ እንድትመለከቱ ልጋብዛችሁ ፈልጋለሁ። ሌላው ደግሞ በአይነቱ ልዩ የሆነ ሰኞ ልክ 11 ሰዓት ጀምሮ እስከ 1 ሰዓት ተኩል የግል ሰዎችን የማነጋገር ነገር የጉዳቸውን የመስማት ነገር አንዳንድ ጊዜ እግዚአብሔር የሰጣቸውን ህልም እግዚአብሔር በህልም ይናገራልና ያንን የህልማቸውን ፍቺ ለማወቅ የሚቸገሩ ሰዎች አሉ። እግዚአብሔር ደግሞ ይሄንን ጸጋ ሰጥቶኛል። ቢሮ ውስጥ ቁጭ ብዬ ከ11 ሰዓት ጀምሮ የህልም ፍቺ ለሰዎች እየተናገርኩ በዛው ህልም ፍቺ ጋር ጨምሬ ደግሞ እየጸለይኩ ይገኛል። የግላቸው ማውራት የምትፈልጉ ሌላ ቦታ ሄዳችሁ ገስት ሃውስ ገብታችሁ ዋጋ ከፍላችሁ ብዙ የምትደክሙ ሰዎች እዚህ ቅርብ ቦታ ላይ እግዚአብሔር የከፈተ ፕሮግራም አለና መታችሁ ይሄንን ሰኞ 11 ሰዓት ጀምሮ የግል እኔን ማግኘት የምትችሉ ሰዎች ቢሮ እንድትመጡልኝ ፈልጋለሁ።